ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህ ቪዲዮ ስለ ሪከሪንግ ዴሲማልስ ወይም ሪፒቲንግ ዴሲማልስ ብለን ስለምንጠራቸው እንመለከታለን። በቅድሚያ ግን ለዚህ ቪዲዮ አዲስ ከሆናችሁ የሳቋማ ዩቲዩብ ቻናልን ሰብስክራይብ አድርጉ። ይህ ቪዲዮ ከወዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየት ካላችሁ በኮሜንት ሴክሽኑ ሀሳባችሁን አስቀምጡልን። ሪከሪንግ ወይም ሪፒቲንግ ዴሲማል የምንላቸው እነማንን ነው? እሱን እንመልከት። ሪከሪንግ ኦር ሪፒቲንግ ዴሲማልስ አር ራሽናል ነምበርስ ኦር ፍራክሽንስ whose representations as decimals contain a pattern of digits that repeat indefinitely after decimal point። ይህ ማለት ምን ማለት ነው? በምሳሌ ብንመለከት 0.333 እያለ የሚቀጥል ቁጥርን ብንወስድ እንደምትመለከቱት ከዴሲማል ፖይንት በኋላ 3333 እያለ ቀጥሏል። therefore ይሄ እንዲተርጎም ሊጻፍ ይችላል 0.3 ሪፒቲንግ የሚደጋገመው ማን እንደሆነ ለማመላከት የምንጠቀማት ዶት ነች እቺ፣ ወይም ዳሽ ልናደርግበት እንችላለን። ይሄ ሪከር የሚያደርገው ወይም ሪፒት የሚያደርገው ዴሲማል ማን ነው? 3 ነው። እንዲህ አይነት ዴሲማል ሪከሪንግ ዴሲማል ተብሎ ይጠራል። እንግዲህ ከዴሲማል ፖይንቱ በኋላ በቀጥታ የሚደጋገመው ቁጥር የሚመጣ ከሆነ ይሄ ምን ይባላል? ፒውርሊ ሪከሪንግ ዴሲማል። the decimal that starts their recurring cycle immediately after the decimal point are called purely recurring decimals። ይህን በሌላ ምሳሌም እንመልከተው። ለምሳሌ 2.34 እያለ የሚቀጥል ቢሆን ይህን እንደዚህ አድርገን ልናስቀምጠው እንችላለን። 2.34 ሪፒቲንግ። እዚህ ጋር እነኚህ ሁለቱ ዶቶች የሚያመለክቱት 3 እና 4 የሚደጋገሙ መሆናቸውን፣ በተጨማሪም ከዴሲማል ፖይንት በኋላ ቀጥታ የሚደጋገሙት ቁጥሮች ስለመጡ ይሄ ምን ይባላል? ፒውርሊ ሪከሪንግ ዴሲማል እንለዋለን። ፒውርሊ ሪከሪንግ ዴሲማልስ አር ኮንቨርትድ ቱ አን ኢሬዱሲብል ፍራክሽን ሁዝ prime factors in the denominator can only be the prime numbers other than 2 or 5። እንግዲህ ከሁለትና አምስት ውጪ የሆኑ ፕራይም ነምበሮችን የያዘ ዲኖሚኔተር ያለው ፍራክሽን ፒውርሊ ሪከሪንግ ዴሲማልን እንዲገልጽ ማድረግ ይቻላል። እዚህ ላይ ግን የምንወስዳቸው ፕራይም ቁጥሮች ከሁለትና ከአምስት ውጪ ይሆናል፣ ወይም የምናገኛቸው ፕራይም ነምበርስ ከሁለትና ከአምስት ውጪ ናቸው። ይሄ ለማን ነው? ለፒውርሊ ሪከሪንግ ዴሲማል የምናገኘው ፍራክሽን ፎርም ነው። ከሁለትና ከአምስት ውጪ ያሉ ፕራይም ነምበርስ እንደ ዲኖሚኔተር እናገኛለን ስንል የእነሱን ፕሮዳክት ሊሆን ይችላል። ነምበሮቹ 3፣ 7፣ 11፣ 13፣ 17፣ 19 እነኚህ ፕራይም ነምበርስ ናቸው። ከሁለትና ከአምስት ውጪ ያሉ እነሱን የያዘ ዲኖሚኔተር ይኖረናል። ዲኖሚኔተሩ ከነዚህ ውስጥ አንዱን ወይም ከዛ በላይ የሆኑትን ብዥ የያዘ ዲኖሚኔተር ልናገኝ ይችላል። ወደ ፍራክሽናል ፎርም ስንቀየሩ ፒውርሊ ሪከሪንግ ዴሲማል የሆነን ቁጥር ማለት ነው። the decimals that have some extra digits before the repeating sequence of digits are called mixed recurring decimals። ይሄ በምሳሌ ብንመለከት 0.2363636 እያለ ቢቀጥል ይሄ ቁጥር ምንድነው? 0.2 ብሎ 36። እንግዲህ በቀጥታ ከዴሲማል ፖይንት በኋላ ያሉት ቁጥሮች አይደለም እየተደጋገሙ ያሉት። ከሁለት እዚያ ሁለት ከምንለው ቀጥሎ ያሉት 3636 ነው እየተደጋገመ ያለው። በእንዲህ አይነት ሁኔታ የሚቀመጥ ሪከሪንግ ዴሲማል ከሆነ ያ ምን ይባላል? ሚክስድ ሪከሪንግ ዴሲማል እንለዋለን። የማይደጋገም ከዴሲማል ፖይንት በኋላ አንድ ቁጥር ስላለን። ነገር ግን ከዴሲማል ፖይንት በኋላ በቀጥታ የሚደጋገሙት ሀፕን የሚያደርጉ ወይም የምናገኛቸው ከሆነ ያ ምን ይባላል? ፒውርሊ ሪከሪንግ ዴሲማል ብለን እንገልጸዋለን። በሪከሪንግ ዲጂት ላይ ሪፒት የሚያደርጉት ወይም የሚደጋገሙት ሲኩዌንስ ኦፍ ነምበርስ አንድ ወይም ደግሞ ከአንድ በላይ 2፣ 3፣ 4 እንዲህ ያለ ፋይናይት ነምበር ኦፍ ዲጂትስ ሊሆኑ ይችላሉ። የነዚህ ዲጂቶች የሚደጋገሙት ዲጂቶች ብዛት በዚህ ሪፒት በሚያደርገው ፓተርን ውስጥ ምን ይባላል? ፔሪየድ እንለዋለን። ለምሳሌ 0.3 ሪፒቲንግ የዚህ አሁን ፔሪዱ ስንት ነው? የሚደጋገሙት ቁጥሮች ብዛት አንድ ስለሆነ ፔሪዱ 1 ነው ማለት ነው። the period of this is 1። ሌላም ቁጥር እንውሰድ። ለምሳሌ 0.27 እያለ ቢቀጥል የዚህ ፔሪዱ ስንት ነው? 2 ይሆናል። እንግዲህ የሚደጋገሙትን ቁጥሮች መሰረት አድርገን
ፔሪዱን ዲሳይድ እናደርጋለን። እዚህ ላይ እንግዲህ ፔሪዱ ፋይናይት ነምበር ሊኖሩ የግድ ነው፣ የሚደጋገመው መጠን ማወቅ ስላለብን። ፎር the number of digits in the repeating pattern is called the period of the recurring decimal። ቀደም ሲል ፒውርሊ ሪከሪንግ ዴሲማልን ወደ ፍራክሽን ስንቀይረው ዲኖሚኔተሩ ኢሬዲዩሰብል ወደ ሆኑ የ3፣ 7፣ 11፣ 13፣ 17፣ 19 እና ሌሎችም ፕራይም ነምበርስ ብዥ ተደርጎ ሊጻፍ እንደሚችል አይተናል፣ ከ2 እና ከ5 ውጭ። ነገር ግን ሚክስድ ሪከሪንግ ዴሲማል ከሆነ 2 ሊኖሩ ይችላል በዲኖሚኔተር ውስጥ፣ 5ም ሊኖሩ ይችላል፣ ወይም ደግሞ 2 እና 5 ሊኖሩ ይችላል ከ3፣ 7፣ 11፣ 13፣ 19 እና 17 ወይም ሌሎቹ ፕራይሞች በተጨማሪ ማለት ነው። ሶ ሚክስድ ሪከሪንግ ዴሲማል 2 ወይም 5 ወይም 2 እና 5 ከእነዚህ ፕራይሞች በተጨማሪ ሊኖረው ይችላል። therefore ሁሌም ማንኛውም ሪከሪንግ ዴሲማል ኢንፋይናይት ዴሲማል መሆኑን ማወቅ ይኖርብናል። ምክንያቱም ተርሚኔት አያደርግም፣ መቆሚያ የለውም፣ እየተደጋገመ እንደሚመጣ የሚገልጽ ነው። ሪከር ያደርጋል ማለት ይደጋገማል፣ ሪፒት ያደርጋል እንደማለት ስለሆነ ከዚህ ቀጥሎ እንዴት ፒውርሊ ሪከሪንግ ዴሲማል የሆነን ወደ ፍራክሽን እንደምንቀይር እንመለከታለን። ኤግዛምፕል 1 ኮንቨርት the recurring decimal 0.3 repeating to a fraction ይለናል። እንግዲህ 0.3 repeating ሲባል ምን ማለት ነው? 0.3333 እያለ የሚቀጥል መሆኑን የሚያመላክት ነው። ስለዚህ ይህን ቁጥር እንዴት አድርገን ወደ ፍራክሽን የምንቀይረው የሚለውን እንመልከት። በመጀመሪያ 0.3 repeating ማለት ምን ማለት ነው? 0.3333 እያለ የሚቀጥል ቁጥር ነው የሚያመለክተው። ይሄ ማለት ደግሞ 0.3 ሲደመር 0.03 ሲደመር 0.003 ሲደመር 0.0003 ሲደመር እንዲያለ እንደሚቀጥል ያመለክታል። ይህም እዚህ ጋር እንደምታዩት 0.3 ማለት ስንት ነው? 3 አስረኛ ማለት ነው። ሲደመር 0.03 ማለት 3 1 መቶኛ ማለት ነው። ሲደመር 0.003 ማለት 3 ሲካፈል ለ1000 ማለት ነው። ይህ እንግዲህ በዚህ መንገድ እንደሚቀጥል ማየት ይቻላል። አሁን እዚህ ላይ እንደምታዩት 3 አስረኛ፣ ከዛ 3 1 መቶኛ፣ ከዛ 3 1000ኛ፣ ከዛ 3 1000ኛ እያለ የሚቀጥል በመሆኑ እዚህ ጋር የምንመለከተው ምን አይነት ሲሪስ ነው ማለት ነው? ጂኦሜትሪክ ሲሪስ እንደሆነ ያሳያል። ለምን 3 1 መቶኛን ለ3 አስረኛ ብናካፍል የምናገኘው 1 አስረኛ ነው። ይህንንም ለዚህ ብናካፍል 1 10ኛ እናገኛለን። ስለዚህ ይሄ ጂኦሜትሪክ ሲሪስ ሆኖ this is a geometric series ጂኦሜትሪክ ሲሪስ የምንለው አንደኛ ኮመን ሬሾ ያለው መሆኑ መረጋገጥ አለበት። የመጀመሪያው ፈርስት ተርሙ G1 የምንለው 3 10ኛ ነው። ኮመን ሬሾ ደግሞ R G2 ሲካፈል ለG1 አድርገን የምናገኘው ነው። G2 ለምሳሌ 3 1 መቶኛ ሲካፈል 3 አስረኛ። የግድ G2 ዲቫይድ ባይ G1 ብቻ ሳይሆን ሌላም ኤኒ ተከታታይ የሆነ ተርሞችን ማካፈል ይቻላል። ይህን ለዚህ ብናካፍልም ተመሳሳይ ሪዛልት ነው የምናገኘው። 3 1 መቶኛ ሲካፈል ለ3 አስረኛ ማለት ምን ማለት ነው? የታችኛውን ሬሲፕሮካል ወስደን ላይኛው ላይ ማባዛት ነው የሚሆነው። ሲባዛ 10 ሶስተኛ። በዚህ መሰረት 3 በ3 ይጣፋል 1 ማለት ነው። በ11 በ10 10 እናገኛለን። እንደምትመለከቱት እዚህ ጋር ያገኘነው ሪዛልት 1 10ኛ ነው። 1 10ኛ ማለት የማን ቫልዩ ነው? የአር ቫልዩ ነው። አር ወይም ኮመን ሬሾ ማግኒቲዩዱ ከ1 ያነሰ ነው። 1 10ኛ ከ1 ያነሰ ስለሆነ የዚህ ድምር እንደምትመለከቱት ኢንፋይናይት ሲሪስ ነው። እንዴት አድርገን እናገኘዋለን? ኤስ ኢንፊኒቲ ብለን። ኤስ ኢንፊኒቲ ማለት እንግዲህ 0.3 ሪፒቲንግ ማለት ነው ራሱ። ይሄ ደግሞ G1 ሲካፈል 1 ሲቀነስ R አድርገን እናስቀምጠዋለን። G1 ማለት እዚህ ጋር ያስቀመጥነው 3/10 ነው። 3/10 ዲቫይድ ባይ 1 ማይነስ R ደግሞ እንደዚሁ 1/10 ነው። ዲኖሚኔተር ላይ የምንመለከተው 1 ሲቀነስ 1 10ኛ 9 10ኛን ይሰጠናል። የእሱን ሬሲፕሮካል ወስደን ኒውመሬተሩ ላይ እናባዘዋለን። የ9 10ኛ ሬሲፕሮካል ደግሞ 10 9ኛ ይሆናል። ስለዚህ 3 10ኛ ሲባዛ 10 9ኛ እናደርጋለን። እንደምትመለከቱት 10 በ10 ይጣፋል፣ ያው 1 1 ማለት ነው። በ3 ይሄ 1 በ3 3 ይሆናል። ፋይናሊ
እዚህ ጋር የምናገኘው ሪዛልት 1/3 ይሆናል። እንግዲህ 1/3 ማለት የዚህ ሲሪስ ድምር ነው። ይህ ሲሪስ ደግሞ ማን ነው? 0.3 ሪፒቲንግ ዜርፎር 0.3 ሪፒቲንግ ወደ ፍራክሽን ሲቀየር 0.3 ሪፒቲንግ ወደ ፍራክሽን ሲቀየር 1/3 ይሆናል። ይህን እንግዲህ በማካፈል እናንተ ቼክ ልታደርጉ ትችላላችሁ። 1 ለ3 ብታካፍሉ 0.333 እያለ እንደሚቀጥል ማየት ትችላላችሁ። አሁን ደግሞ የሰጠን ኮንቨርት ደ ሪከሪንግ ዴሲማል 0.47 ቱ ኤ ፍራክሽን። አሁንም የምንመለከተው ፒውርሊ ሪከሪንግ የሆነ ዴሲማል ነው። እንደምትመለከቱት ከ0 ፖይንት ወይም ከዴሲማል ፖይንት በኋላ በቀጥታ የሚደጋገሙት ቁጥሮች መጥተዋል። 47 አሁን የዚህ ፔሪዱ ስንት ነው? 2 ነው። ቀደም ሲል የሰራ ነው የ0.3 ፔሪዱ 1 ነበር። አሁን 2 ቁጥሮች ናቸው የሚደጋገሙት። ሶ the number of digits in the repeating decimal are 2 therefore ይህ ፔሪዱ 2 የሆነ ሪከሪንግ ፒውርሊ ሪከሪንግ ዴሲማል ነው። በመጀመሪያ 0.47 ሪፒቲንግ ማለት ምን ማለት ነው? 0.474747 እያለ የሚቀጥል እንደሆነ የሚያመላክት ነው። ይሄ ማለት ደግሞ 0.47 ሲደመር 0.0047 ሲደመር 0.000047 ሲደመር እያለ የሚቀጥል አይነት ቁጥር ነው። እንግዲህ የመጀመሪያውን ቁጥር እንኳን ብንመለከት 0.47 ማለት 47 ሲካፈል ለ100 ማለት ነው። ሲደመር 0.0047 ማለት ደግሞ 47 ሲካፈል ለ10 ሺህ ማለት ነው። ሲደመር 47 ሲካፈል እዚህ ጋር ደግሞ ቁጥሩ 1000000 በአጠቃላይ 6 ዜሮዎች። እንግዲህ የዜሮዎቹ መጠን በሁለት ነው እየጨመረ ያለው 100 ከዛ የ10 ሺህ ሆነ ከዛ ይሄ 6 ዜሮዎች ያሉት 1 ሚሊዮን ማለት ነው። ሶ በዚህ ሂደት እንዲያደርግን ቁጥሮችን እናስቀምጣቸዋለን። ወደ ፍራክሽን ተቀየረ ማለት ነው። አሁን እዚህ ጋር እንደምትመለከቱት ይህን ለዚህ ባካፍል የማገኘው 1/100 ይሆናል። በመቀጠል ይህን ለዚህ ብናካፍል የምናገኘው እዚህ ጋር የምትመለከቱት 10 ሺህ ነው። እዚህ ጋር ደግሞ 1 ሚሊዮን ነው። ዜርፎር ስናካፍል የምናገኘው 1/100 ይሆናል። ሶ ይሄ ነገር በዚህ የሚቀጥል ስለሆነ የመጀመሪያው እንደምትመለከቱት በ1/100 ቢባዛ ይሄን ይሰጠናል። ይሄን ደግሞ በ1/100 ባባዛ ይሄን ይሰጠኛል። ስለሆነም ይሄ ምን አይነት ሲሪስ ነው ማለት ነው? ጂኦሜትሪክ ሲሪስ ነው። የመጀመሪያው ተርም 47 1/100 የሆነ ጂኦሜትሪክ ሲሪስ ሆኗል። ስለዚህ የዚህ ጂኦሜትሪክ ሲሪስ የመጀመሪያው ተርም ጂ1 47 1/100 ሲሆን ኮመን ሬሾ አር ደግሞ ጂ2 ሲካፈል ለጂ1 አድርገን የምናገኘው እሱም 47 ሲካፈል ለ10 ሺህ ዲቫይድ ባይ 47 ሲካፈል ለ100 ተደርጎ የሚገኝ ነው። ይህም 1/100 ይሆናል። ስለሆነም ኤስ ኢንፊኒቲ ብለን የምንወስደው ወይም ደግሞ የዚህ ድምር ኤስ ኢንፊኒቲ እዚህ ጋር የምንመለከተው ሲሪስ ድምር ማለት ነው እኩል ይሆናል ጂ1 ሲካፈል 1 ሲቀነስ አር ተደርጎ ሊቀመጥ የሚችል ነው። ጂ1 47 1/100 ሲሆን 1 ማይነስ አር ደግሞ ያልነው 1 ሲካፈል ለ100 ስለሆነ ከአንድ ላይ 1/100 ብንቀንስ የምናገኘው 99 1/100 ነው። ስለዚህ የሱን ሬሲፕሮካል ወስደን ኒሜሬተሩ ላይ ወይም 47 1/100 ላይ እናባዘዋለን። ዜርፎር 100 ሲካፈል ለ99 ይኖረናል ማለት ነው። እዚህ ጋር በ101 ይህ በ101 ይጣፋና የምናገኘው ፋይናሊ 47 99 ይሆናል። ስለሆነም ኤስ ኢንፊኒቲ ወይም the sum of the infinite series is 47/99 ይሆናል። እንግዲህ ቀደም ሲል የተነሳ ነው 0.47 ሪፒቲንግ እንዲህ አይነት ሲሪስ ነው ካል ይህ ሲሪስ ደግሞ ተደምሮ ይህን የሚሰጠን ከሆነ 0.47 ሪፒቲንግ ማለት ኤግዛክትሊ በፍራክሽን ፎርም ሲቀመጥ 47 ሲካፈል ለ99 ተደርጎ ይሆናል ማለት ነው። ዜርፎር 0.47 ሪፒቲንግ በፍራክሽን ሲቀመጥ 47 ሲካፈል ለ99 ተደርጎ ይሆናል ማለት ነው።
ከዚህ በመቀጠል ኤክሰርሳይዝ 1.21ን አብረን እንመለከት። በዚህ ኤክሰርሳይዝ የምንመለከተው ፒውርሊ ሪከሪንግ ዴሲማል የሆኑትን እንዴት ወደ ፍራክሽን እንደምንቀይር ይሆናል። ሶ የመጀመሪያው ኮንቨርት the following recurring decimals to fractions ይለናል። ቀደም ሲል እንዳየነው ይህን ወደ ጂኦሜትሪክ ሲሪስ እንቀይርና ከዛ ተነስተን ጂኦሜትሪክ ሲሪስ ሲደመር ምን እንደሚመጣ እናውቀዋለን። ያን ወደ ፍራክሽን ፎርም መቀየሪያ መንገድ አድርገን ነው የወሰድነው። ስለዚህ በመጀመሪያ 0.4 ሪፒቲንግን ኤክስፓንድ አድርገን እናስቀምጠው 0.444 እያለ የሚቀጥል መሆኑን ስለምናውቅ ይህ ማለት ደግሞ 0.4 ሲደመር 0.04 ሲደመር 0.004 ሲደመር እያለ የሚቀጥል ነው። የመጀመሪያው ላይ 0.4 ማለት 4 ሲካፈል ለ10 ማለት ሲሆን 0.04 ደግሞ 4 ሲካፈል ለ100 ነው። ሲደመር 0.004 ማለት 4 ሲካፈል ለ1000 ተደርጎ የሚቀመጥ ይሆናል። በዚህ ሁኔታ የሚቀጥል ስለሆነ እዚህ ጋር እንደምትመለከቱት 4/10ኛን በ1/10ኛ ብናባዛ ይህን እናገኛለን። 4/100ኛን በ1/10ኛ ብናባዛው 4/1000ኛ እናገኛለን። ቀጣዩንም በዚህ መንገድ ማግኘት እንደሚቻል ፓተርኑ ያሳየናል። በመሆኑም እዚህ ጋር የምንመለከተው ምን አይነት ሲሪስ ነው? ጂኦሜትሪክ ሲሪስ ነው። ይህ ጂኦሜትሪክ ሲሪስ ኢንፋይናይት ሰም ነው የሚያመለክተው። ይህን ኢንፋይናይት ሰም ደምረን 0.4 ሪፒቲንግ ብናገኝ ከሆነ የዚህ ድምር ቀደም ሲል በምናውቀው የጂኦሜትሪክ ሲሪስ ድምር መሰረት ብንሰራ በፍራክሽን ፎርም እናገኘዋለን ማለት ነው። ፎር ዲስ ሲሪስ ጂ1 የምንለው የመጀመሪያው ተርም 4/10ኛ ሲሆን አር ወይም ኮመን ሬሾ ከመጀመሪያው ተነስተን ሁለተኛውን ለማግኘት ያባዛ ነው ቁጥር ማለት ነው። ኮመን ሬሾ ማለት እሱ ነው። በሌላ አነጋገር ሁለተኛውን ለመጀመሪያው ብናካፍል የምናገኘው ወይም ደግሞ ሶስተኛውን ለሁለተኛው ብናካፍል የምናገኘው ወይም ሰክሴሲቭ ተርሞችን በዚህ አሬንጅመንት ብናካፍል የምናገኘው ቁጥር ነው ኮመን ሬሾ የምንለው። ስለዚህ አር 1/10 ነው ማለት ነው። እንደምትመለከቱት 1/10 ወይም ኮመን ሬሾ በማግኒቲዩድ ወይም በመጠኑ ከአንድ ያነሰ ስለሆነ በመጠኑ ከአንድ ያነሰ ጂኦሜትሪክ ሲሪስ ደግሞ ኢንፋይናይት ሲሪስ ሰሙ ይታወቃል። ኮንቨርጅ እንደሚያደርግ ስለምናውቅ ያ ኮንቨርጅ የሚያደርገው ደግሞ ወደ ማን ነው? ኤስ ኢንፊኒቲ የምንለው ወደ ጂ1 ኦቨር 1 ማይነስ አር ኮንቨርጅ ያደርጋል። ዋስ ጂ1 በዚህ ኬዝ 4/10ኛ ማለት ነው ሲካፈል 1 ሲቀነስ አር 1/10 ነው። ይሄ ማለት 4/10 ሲካፈል 1 ሲቀነስ 1/10 9/10ኛ ስለሚመጣ 9/10ኛን ሬሲፕሮካል ወስደን 4/10ኛ ላይ እናባዘዋለን በኋላ ላይ። በመጀመሪያ ግን ይሄ 9/10ኛ እናስቀምጠው 9/10ኛ። ይሄ ማለት 4/10ኛ ሲባዛ ለ10 9ኛ 10 9ኛ ማለት የ9/10ኛ ሬሲፕሮካል ነው። እዚህ ጋር መባዛት ስላለበት ኒውመሬተር ላይ እንደዛ አድርገነዋል። አሁን 10ን በ10 እናጠፋለን። የምናገኘው ሪዛልት በ10 1 በ10 1 ይሆናል። ፋይናሊ 4 9ኛ እናገኛለን። ዜርፎር ኤስ ኢንፊኒቲ 4 9ኛ መጥቷል። ነገር ግን እዚህ ጋር 4 9ኛ ማለት ቀደም ሲል 0.4 ሪፒቲንግ ብለን የወሰድነውን ድምር የሚያመለክት በመሆኑ 0.4 ሪፒቲንግ በፍራክሽን ፎርም ሲቀመጥ 0.4 ሪፒቲንግ በፍራክሽን ፎርም ሲቀመጥ 4 9ኛ ነው ማለት ነው። ቢ ላይ የሰጠን ደግሞ 3.7 ሪፒቲንግ ይላል። እንደምትመለከቱት ከዴሲማል ፖይንቱ ፊት ለፊት ቁጥር አለን፣ ሙሉ ቁጥር አለን። ከዛ ቀጥሎ 7 ሪፒቲንግ፣ ይህም ፒውርሊ ሪከሪንግ ዴሲማል ነው። በመጀመሪያ 3.7 ሪፒቲንግ ማለት ምን ማለት ነው? 3 ለብቻ ያለን ቁጥር አለ ሲደመር 0.7 ሲደመር 0.07 ሲደመር 0.007 ሲደመር ያለ የሚቀጥል ነው። እንደምትመለከቱት ሪከር የሚያደርጉት ወይም የሚደጋገሙት ሪፒት የሚያደርጉት ቁጥሮች እነማን ናቸው? 7 7 7 ከዴሲማል ፖይንት በኋላ 0.7 0.07 0.007 ብለን ገልጸናቸዋል። 3 ከነዚህ የተለየ ባህሪ ስላለው እሱን ለብቻው ትሪት ማድረግ ያስፈልገናል። በመሆኑም ይህን እንደዚህ እናድርገው። 3 ሲደመር በብራኬት አድርገን 0.7 ሲደመር 0.07 ሲደመር 0.007 ሲደመር እንዲህ አድርገን እንውሰድ። እዚህ ውስጥ የምንመለከተው ብራኬት ውስጥ የምንመለከተው ቁጥሮች
በቀላሉ አይደንቲፋይ ማድረግ ወደምንችለው ጂኦሜትሪክ ሲሪስ ፎርም ለመቀየር እንዲያስችለን 0.7 ማለት 7 ሲካፈል ለ10 ማለት ነው። 0.07 ማለት 7 ሲካፈል ለ100 ማለት ነው። 0.007 ማለት ደግሞ 7 ሲካፈል ለ1000 ማለት ነው። ሲደመር እያለ ይቀጥላል። እንደምትመለከቱት እዚህ ብራኬት ውስጥ ያሉት ቁጥሮች 7 10ኛ፣ ቀጥሎ ያለውን ለማግኘት በ1 10ኛ ማባዛት በቂ ነው። ሶስተኛውን ተርም ለማግኘት ሁለተኛውን ተርም በ1 10ኛ ማባዛት እንችላለን። በዚህ መንገድ የምናገኘው መሆኑ ምን ይነግረናል? የመጀመሪያው ተርም 7 10ኛ ሆኖ ኮመን ሬሾ 1 10ኛ መሆኑን። ስለዚህ መጀመሪያ የተሰጠን ቁጥር 3.7 ሪፒቲንግ ማለት 3 ሲደመር ኤስ ኢንፊኒቲ ብንለው ይህን ድምር ኤስ ኢንፊኒቲ ብንለው ኢንፋይናይት ሰም ስለሆነ ወይም ኢንፋይናይት ሲሪስ በመሆኑ የመጀመሪያው ለዚህ ተርም ጂ1 ወይም የመጀመሪያው ተርም የምንለው ማለት ነው። ጂ1 ማን ነው? ጂ1 ሂር ኢዝ 7/10 ኤንድ ኮመን ሬሾ ደግሞ አር 1/10 ነው። በመሆኑም እዚህ ጋር የምንሰራው ኤስ ኢንፊኒቲ ብለን ወይም ኢንፋይናይት ሲሪሱ ጂ1ኑ ይሄ አር ደግሞ 1/10 አድርገን እንወስደዋለን። እዚህ ጋር አር ማግኒቲዩዱ ወይም መጠኑ ከአንድ ያነሰ በመሆኑ ድምሩን በቀላሉ ማግኘት ይቻላል። ድምሩ ፋይናይት ነው የሚሆነው። ያ ፋይናይት የሆነ ድምር ደግሞ እንደዚህ ይጻፋል። የመጀመሪያ 3 ሲደመር ኤስ ኢንፊኒቲ ያልነው ጂ1 ዲቫይድ ባይ 1 ማይነስ አር አድርገን የምናገኘው ነው የሚሆነው። 3 ሲደመር አሁን ጂ1 ስንት ነው? 7 10ኛ ሲካፈል 1 ሲቀነስ 1 10ኛ ይሆናል። ይሄ ደግሞ 3 ሲደመር 7 10ኛ ሲባዛ 1 ሲቀነስ 1 10ኛ ማለት 9 10ኛ ስለሆነ የእሱን ሬሲፕሮካል እዚህ ጋር ምትን እናባዘዋለን። ስለዚህ የእሱ ሬሲፕሮካል ደግሞ 10 9ኛ ይሆናል። እንግዲህ በ10 10 ይጣፋና የምታገኙት ወይም የምናገኘው 7 9ኛ ይሆናል። ይሄ 3 ሲደመር 7 9ኛ ይሆናል። ይህም በበተርፍላይ ቴክኒክ ብንደምረው 9 ሲባዛ በ3 27 ይሆናል። 27 ሲደመር 7 34 34 9ኛ ይሆናል ማለት ነው። የዚህ ድምር 34 9ኛ ነው። እንግዲህ 34 9ኛ ማለት 3.7 ሪፒቲንግ ነው እየተባለ ነው። ይህን አካፍላችሁ ከዚህ ጋር አንድ አይነት መሆኑን በዴሲማል ፎርም ቼክ ለማድረግ ሞክሩ። ሲ ላይ ደግሞ የተሰጠን 0.56 ሪፒቲንግ እንግዲህ 5 6 የሚደጋገሙ ቁጥሮች ናቸው በዚህ ኬዝ። ይሄ ፒውርሊ ሪፒቲንግ ዴሲማል ወይም ፒውርሊ ሪከሪንግ ዴሲማል ነው። ከዴሲማል ፖይንት በኋላ ቀጥታ ቁጥሮቹ 5 6 5 6 5 6 እያሉ እንደሚቀጥሉ የሚያሳይ በመሆኑ ይህ ቁጥር 0.56 ሪፒቲንግ ማለት 0.56 ሲደመር 0.0056 ሲደመር 0.000056 ሲደመር እያለ እንደሚቀጥል የሚያሳይ ነው። የመጀመሪያው 0.56 ማለት በፍራክሽን ሲጻፍ 56 ሲካፈል ለ100 ማለት ነው። ሲደመር ሁለተኛው ደግሞ 56 ሲካፈል ለ10 ሺህ ይሆናል። ሲደመር 56 ሲካፈል ለ1 ሚሊየን ይሆናል። ሲደመር እንዲህ እያለ ይቀጥላል። እንደምትመለከቱት እዚህ ጋር አሁን 0.000056 ማለት 56 ሲካፈል ከዴሲማል ፖይንት በኋላ 1 2 3 4 5 6 ዲጂቶች ስላሉ 6 ዜሮዎች አድርገናል። እዚህ ጋር 1 2 3 4 4 ዜሮዎች ከዴሲማል ፖይንት በኋላ ሁለት ቁጥሮች 2 ዜሮ እንዲህ እያለ የሚቀጥል ነው። therefore ከዚህ ተነስተን ወደዚህ ለመምጣት ምንድነው ያደረግነው? ይህን ቁጥር በ1 100ኛ ነው ያባዛ ነው። ይህን ይሰጠናል። አሁንም ከዚህ ተነስተን ወደዚህ ለመምጣት በ1 100ኛ ነው ያባዛ ነው። እዚህ ጋር የምንመለከተው ሲሪስ እንግዲህ ምን አይነት ሲሪስ ነው ማለት ነው? ጂኦሜትሪክ ሲሪስ ሆኖ የመጀመሪያው ተርሙ 56 100ኛ ሲሆን ኮመን ሬሾ ደግሞ ተከታታይ ቁጥሮችን ለማግኘት እያባዛን የወሰድነው ቁጥር ለማባዛት የተጠቀምንበት ቁጥር ያ ነው ኮመን ሬሾ ማለት። ስለዚህ ጂኦሜትሪክ ሲሪስ መሆኑን አውቀናል። ጂ1ኑ 56 100ኛ፣ ኮመን ሬሾ ደግሞ አር 100ኛ ነው። therefore 0.56 ሪፒቲንግ የምንለው ኢንፋይናይት ሲሪስ ሰም ነው ማለት ነው። 0.56 ሪፒቲንግ ማለት የሆነ አንድ ኢንፋይናይት ሲሪስ ድምር። እዚህ ጋር ኤስ ኢንፊኒቲ የምንለው ደግሞ ጂ1ኑ
56 1/100ኛ የሆነ ይሄ እንግዲህ G1 ኦቨር 1 ማይነስ R ስለሆነ 1 ማይነስ R ደግሞ 1/100ኛ በመሆኑ ዲኖሚኔተር ላይ ከ1 1/100ኛ ስንቀንስ ስንት ነው የምናገኘው? 99 1/100ኛ። የሱን ሬሲፕሮካል እንወስድና እንደምራለን። ከዛ በፊት ስራውን ይበልጥ ቀላል ለማድረግ አቀናንሰን እናስቀምጠው። 99 1/100ኛ ይሆናል። ይሄ ደግሞ 56 ሲካፈል ለ100 ሲባዛ 100 ሲካፈል ለ99 ይሆናል። እንደምትመለከቱት 100 በ100 እናጣፋና የሚቀረው 56 99ኛ ይሆናል። በመሆኑም 0.56 ሪፒቲንግ ማለት 56 ሲካፈል ለ99 ይሆናል ማለት ነው።